ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬ ብስራት ሀታ ፕሮግራማችን በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርና በክለቦቹ ፍጥጫ ዙሪያ ቆይታ የምናደርግ ነው የሚሆነው። ፕሮግራም አዘጋጅተን ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በሆነ አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም እንዴት አለ? አለን ሰላም አለን። ሳምንቱ እንዴት ነበር? ሳምንቱ የሀዘን ሳምንት ነበርና አሁንም ከሀዘናችን ገና አልወጣንምና በዛ ድባብ ውስጥ ሆነን እንግዲህ እዚህ ደርሰናል። ያው እንግዲህ ሙሉጌታ ከበደን አጥተናል። በኢትዮጵያ እግር ኳስ ትልቅ ምልክት የሆነ ሰው። በዛሬው ግን የብስራት ሀታ ፕሮግራማችን የምናነሳው ጉዳይ በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርና በክለቦቹ ፍጥጫ ዙሪያ ቆይታ የምናደርግ ነው የሚሆነው። እንግዲህ በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የፋይናንስ ስርዓት ተቆጣጣሪ ኮሚቴው በአራት ክለቦች ላይ ውሳኔ ማሳረፉ ይታወሳል። እንግዲህ ያ ውሳኔ እስካሁን እልባት ሳያገኝ በፍርድ ሂደት ውስጥ ውሳኔ ሳይሰጥበት ቆይቶ አሁን ላይ ደግሞ ክለቦች ወደ መደበኛ ፍርድ ቤት የወሰዱ ክለቦች ነበሩ። 3 ክለቦች እነሱ ክለቦች የወሰዱትን የመደበኛ ፍርድ ቤት እንዲያቆሙ ደግሞ ከትናንት ወዲያ ምሽት የኢትዮጵያ እግር ኳስ ፌዴሬሽን መግለጫን አውጥቶባቸዋል። እንግዲህ በፊፋ የዓለም አቀፍ የስፖርት ገላጋይ ፍርድ ቤት መውሰድ ሲገባቸው ነገሩን ወደ መደበኛ ፍርድ ቤት ወስደውታል። ያን ነገር በአስቸኳይ እንዲያቆሙ በሚል ከፊፋ ደብዳቤ ተልኳል። ያንን ደብዳቤ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ለክለቦቹ አሳውቋልና ያንን የማያደርጉ ከሆነ በ3 ቀናት ውስጥ የማያሳውቁ ከሆነ እንግዲህ በእርግጥ ግልጽ የተደረገ ነገር የለም። የሚደርስባቸው ነገር ወደፊት ምን እንደሚሆን አናውቅም። በ3 ቀናት ውስጥ ግን ማቆማቸውን ወደ መደበኛ ፍርድ ቤት የወሰዱትን የክስ ሂደት ማቆማቸውን የሚገልጽ ደብዳቤ በ3 ቀን ውስጥ ለፌዴሬሽኑ እንዲያስገቡ ተደርጓል። እንግዲህ መቻል፣ ሲዳማ ቡናና ሐዋሳ ከተማ ናቸው 3 ክለቦች። የተቀጡት 4 ነበሩ። መቀሌ ሰባ እንደርታ ወደ ፍርድ ቤት አልወሰደም የክስ ሂደቱንና እነዚህ 3 ክለቦች ግን ለኢትዮጵያ እግር ኳስ ፌዴሬሽን በ3 ቀናት ውስጥ ደብዳቤ እንዲያስገቡ ተብሏል። እኛም ታዲያ እንግዲህ በዚህ ቆይታችን እነዚህን ክለቦችና የፕሪሚየር ሊጉ አክሲዮን ማህበርና የክለቦቹን ፍጥጫ እየዳሰስን ቆይታ የምናደርግ ይሆናል። ለምን እዚህ ድረስ ተደረሰ? ክለቦቹ ስለምንድን ነው ወደ ካስ መውሰድ ሲገባቸው ወደ መደበኛ ፍርድ ቤት ለመውሰድ የተፈለገው? በፕሪሚየር ሊግ አክሲዮን ማህበሩ የነበረውና በክለቦቹ መካከል ያለው ክፍተት ምንድን ነው? መጨረሻውስ ምን ይሆናል እያልን የሚለውን ጉዳይ እየዳሰስን ቆይታ የምናደርግ ይሆናል። እንግዲህ በአሁኑ ሰዓት በዚህ ከደሞዝ ጣሪያ ጋር ተያይዞ በአክሲዮን ማህበሩና በ3ቱ ክለቦች በ4ቱ ክለቦች መካከል አለመግባባቶች እንግዲህ የተፈጠሩበት ሁኔታ አለ። እነዚህ 4 ክለቦች እንግዲህ የደሞዝ ጣሪያውን ህግ የወጣውን ህግ ተግባራዊ ያላደረጋችሁም በሚል ወይም ደግሞ በሶስተኛ ወገን በኩል ክፍያ ፈጽማችኋል በሚል የገንዘብ ቅጣት ተጥሎባቸዋል። በተጫዋቾቻቸውንም እንዳያሰልፉ እገዳ ተጥሎባቸዋል። ይሄ እገዳና የገንዘብ ቅጣት በአጠቃላይ ቅጣቱ ትክክል አይደለም በሚል 3ቱ ክለቦች እንግዲህ ሐዋሳ ከተማ፣ ሲዳማ ቡናና መቻል ጉዳዩን ወደ ፍርድ ቤት ሲወስዱት፣ መቀሌ ሰባ እንደርታ ደግሞ በቀጥታ ወደ ካስ ዓለም አቀፉ የገላጋይ ፍርድ ቤት ወደዛ ልከዋል። እንግዲህ አሁን ከሰሞኑ ደግሞ ፌዴሬሽኑ ሲዳማ ቡና፣ መቻልና ሐዋሳ ከተማ ጉዳዩን ወደ መደበኛ ፍርድ ቤት መውሰዳችሁ ትክክል አይደለም፣ ስለዚህ በ3 ቀናት ውስጥ መደበኛ ፍርድ ቤት ላይ የጀመራችሁትን ክስ አቁማችሁ እንድትመለሱ የሚል ማስጠንቀቂያ አዘል ነገር ደብዳቤ ጽፏል፣ አሳውቋል። ይህንንም ያደረገው እንግዲህ አክሲዮን ማህበሩ ለፊፋ ክስ በማቅረቡ ምክንያት ፊፋ አካሄዱ ትክክል አይደለምና ወደ እግር ኳሱ ተመለሱ የሚል መመሪያ ሰጥቷል ነው የሚሉት። እንግዲህ ፊፋ የላከው ደብዳቤ ፌዴሬሽኑ ሰሞኑን ይፋ ባደረገው ድረገጹ ላይ የፊፋን ደብዳቤ አላሳወቀም፣ አልገለጸም። ፊፋ ልኳል የሚል ነገር ነው ያለው። ነገር ግን ሆኖም ትልቅ ተቋም ስለሆነ እሱ ያለውን መቀበል ተገቢ ቢሆንም ግን ጥርጣሬዎች ደግሞ አንዳንድ ጊዜ ይፈጠራሉ። ከዚህ በፊት የኢትዮጵያ እግር ኳስ ፌዴሬሽን ከክለቦች ጋር በተመሳሳይ ውዝግብ በተነሳበት ወቅት ላይ ከፊፋ ተላከ እየተባለ ከባንኮ ዲ ሮማ ህንፃ ነው ደብዳቤው የሚወጣው የሚል ነገር ነበረና ከዛ ጋር ተያይዞ አሁን አጋጣሚውን ተጠቅሞ አንዳንድ ወገኖች ይህንንም እያነሱ ነው ያሉትና ዞሮ ግን የኢትዮጵያ እግር ኳስ ፌዴሬሽን ፊፋ ይህን ብሏል። ስለዚህ ይህን ተግባራዊ ማድረግ አለባችሁ ብሏል። እንግዲህ እንዲህ አይነት ነገሮች በመሰረቱ የትኛውም የእግር ኳስ ጉዳይ መዳኘት ያለበት በእግር ኳስ ህጎች ነው የሚለው ነገር
ከበፊት ጀምሮም የነበረ ያለ የኖረ ወደፊትም የሚኖር አካሄድ ነው። ነገር ግን ይህ አካሄድ ባለበት ሁኔታ ውስጥ ክለቦቹ ለምንድን ነው ወደ መደበኛ ፍርድ ቤት የሚሄዱት? አሁን የሐዋሳ ከተማ፣ መቻል፣ ሲዳማ ቡና በኢትዮጵያ እግር ኳስ ውስጥ እንግዲህ ረጅም ዘመናትን ያስቆጠሩ ናቸው። ሕጉን ጠንቅቀው የሚያውቁ ክለቦች ናቸው። ግን ይሄ ባለበት ሁኔታ ግን ጉዳዩን ወደ ፍርድ ቤት ወስደውታል። ስለዚህ ለምን የሚለው ጥያቄ መመለስ አለበት። የኢትዮጵያ እግር ኳስ ፌዴሬሽንም አሁንም ጉዳዩ ወደ ፍርድ ቤት መሄድ የለበትም፣ በመደበኛ ፍርድ ቤት ሳይሆን በእግር ኳሱ ነው የሚል አቋም አለው፣ እምነት አለው። የፊፋንም እንትን የሚያስተግበር ግዴታ አለበት። ነገር ግን አሁን በአክሲዮን ማህበሩና ጉዳዩ በአክሲዮን ማህበሩና በክለቦቹ መካከል ነው የተፈጠረው። ሶስተኛ ወገን ጣልቃ ገብቷል የሚሉት እንግዲህ ወደ መደበኛ ፍርድ ቤት ተሄዷል ነው። ክለቦቹ ደግሞ እያሉ ያሉት ደግሞ እኛ ከፌዴሬሽኑ ጋር ልዩነት ውስጥ አልገባንም፣ በፌዴሬሽኑ ላይ ሳይሆን ቅሬታችንም ተቃውሟችንም ክሳችንም አክሲዮን ማህበሩ ላይ ነው የሚል ነገር ነው ያለው። ምንም እንኳ አሁን ላይ ያለው በአክሲዮን ማህበሩና በክለቦቹ ቢሆንም ከዚህ በፊት ግን በፌዴሬሽኑና በክለቦቹ መካከል እንዲሁ ጉዳዩ ወደ ፍርድ ቤት በመሄድ አለመሄድ ጉዳይ ጋር ተያይዞ ክሶች ይቀርቡ ነበር። ይሄ ጥያቄ ምንም እንኳ አሁን ላይ እንደ አዲስ ቢነሳም ለዘመናት የነበረ ጥያቄ ነው። አሁንም በቀላሉ የሚመለስ ጥያቄ ነው ብዬ አላምንም። ለምንድን ነው ክለቦቹ ወደ መደበኛ ፍርድ ቤት የሄዱት ስትል ክፍተት እንዳለ ትረዳለ። ከአሁን በፊትም ወደ መደበኛ ፍርድ ቤት አትሄዱ ይባላሉ፣ ይሄዳሉ፣ ያሸንፋሉ፣ ይተገበራል። ሲተገበር ልምዶች የሚያሳዩት ይህንን ነው። መደበኛ ፍርድ ቤት ሄዶ የተሸነፈ ክለብ ግለሰብ የለም። የኢትዮጵያ እግር ኳስ ፌዴሬሽን ድሮም ይህን አታድርጉ እያለ ያስጠነቅቃል። ነገር ግን ክለቦቹ ወደዛ ይሄዳሉ። አሁንም አክሲዮን ማህበሩ ወደዛ መሄድ የለባችሁም አትችሉም ብሏል። ግን ክለቦቹ ሄደዋል። ሄደውም ደግሞ መልስ አግኝተዋል አይደለ? ቅጣታቸው እንዲታገድ ተደርጓል። አሁን በህግ ላይ ያለ ነገር ስለሆነ ብዙ ማለት ባንችልም ግን ሄደው እገዳ ተጥሎበታል ቅጣቱ። ስለዚህ ሄደው ማሸነፍ የሚችሉበት መሄድ የሚችሉበት መንገድ አለ ማለት ነው። ስለዚህ ያ መንገድ ምንድን ነው የሚለው ነገር መመለስ አለበት። የብዙዎች ጥያቄ ስለሆነ ለምንድን ነው ክለቦች ወደ መደበኛ ፍርድ ቤት የሚሄዱት የሚለው ነገር የህግ ክፍተት አለው። ያ የህግ ክፍተት ምንድን ነው ብለህ ካልከኝ አሁንም ፌዴሬሽኑ ክለቦቹ ሊግ ካምፓኒው በተቋቋመበት አዋጅ እኛን መቅጣት አይችልም፣ ትክክል አይደለም የሚል ነገር ነው። እዚህ ጋር ጥያቄ የምታነሳው ትክክል ካልሆነ አክሲዮን ማህበሩ መጀመሪያ አባል ነክ አንተም ክለቦቹ ለምን እዛ ጋር ጥያቄ ያላነሱ አይደለ? ለምን እዛ ጋር ያላነሱ? አንስተ ተቀብለ አብረ ወስነ ከሄድክ በኋላ አሁን ቅጣት ሲተላለፈብህ ለምን ይህን ጥያቄ ታነሳለህ የሚለው ሌላ ወሳኝ ጥያቄ ነው። ቢሆንም ግን ዞሮ ዞሮ ግን መጨረሻ የሚያስኬደው ግን አሁን ክለቦቹ አክሲዮን ማህበሩን በተቋቋመበት አዋጅ መሰረት እኛን መቅጣት አይችልም ነው እያሉ ያሉት። ያም ደግሞ ትክክል ተብሎ ጥያቄያቸው ተቀባይነት አግኝቶ ይተላለፍ። ከዚህ በፊትም ፌዴሬሽኑና ክለቦቹ እንደዚሁ ሲካሰሱ እየሄዱ ክለቦቹ ያሸንፉ ነበር በፍርድ ቤት። ስለዚህ ዋናው ቁም ነገር ያለው እዚህ ጋር ያለው ነገር መፈታት አለበት። ይሄ ዋና ነገር ምንድን ነው? የአክሲዮን ማህበሩ ለምሳሌ በኢትዮጵያ ውስጥ የስፖርት ንግድ ህግ አዋጅ የለም። አክሲዮን ማህበሩ ለትርፍ የተቋቋመ ክለብ ማህበር ነው ብለናል። ክለቦቹ ደግሞ ለትርፍ የተቋቋሙ አይደሉ። ሁለት የተለያዩ አካላቶች ናቸው እነዚህ። ቅዱስ ጊዮርጊስን ታስታውስ እንደሆነ ከቅርብ ዓመታት በፊት የራሱን አክሲዮን ማህበር አቋቁሞ ወደ ንግድ ለመግባት ፈልጎ ብዙ ርቀቶችን ሄዶ ከህዝብ ሁሉ ገንዘብ ሰብስቦ ነበር። ነገር ግን መጨረሻ ላይ ግን መሄድ አይችልም፣ ህጉ አይፈቅድም ተብሎ ቆሟል። አብዛኞቹ ክለቦች አሁን ላይ ወደ ንግድ የመሄድ ፍላጎት አላቸው አይደል? ስፖርት ንግድ ነው አሁን ላይ። ነገር ግን በኢትዮጵያ ተጨባጭ ሁኔታ ግን የኢትዮጵያ የስፖርት ንግድ አዋጅ የለም። የእንግሊዝ ፕሪሚየር ሊግ ላይ ስትሄድ ሊጉ
በስፖርት ንግድ አዋጅ የተቋቋመ። ሌሎች ሀገራት ላይም ስትሄድ እንደዚህ ያን ነገር አለ። እኛ ሀገር ግን የለም። አሁን ሊግ ባለፈውም ሊግ አክሲዮን ማህበሩ ይቋቋም ሲባል ፌዴሬሽኑም ከክለቦቹ ከዚህ መውጣት አለባቸው ሲባል ከአሁን በፊት እኔም በነበርኩበት ስብሰባ ፊፋ በነበረበት ስብሰባ ላይ ኤግዚክቲንግ ስትራቴጂ ከመንግስት እንዴት ይላቀቁ ተብሎ ደንብ ስትራቴጂክ እቅድ ወጥቶ ነበር። ነገር ግን ያንንም አሁኑ ወደ ተግባር ለመተግበር ስትሄድ ግን ችግር ነበር። ያ ችግር አልተቀረፈም። አሁን ድረስ ፌዴሬሽኑም መንቃት አይፈልግም፣ አክሲዮን ማህበሩ መንቃት አይፈልግም፣ ክለቦቹም ገፍቶ ሄዶ መንቃት አይፈልጉም። አዋጅ መውጣት አለበት። እሱ ቢኖር ብዙ ውዝግቦች መስመር ይይዛሉ። አሁን ግን ያቺ ክፍተት ስለሚያውቋት ያችን ክፍተት እየሄዱ በፈለጉ ሰዓት እንደፈለጉ ክለቦቹም እንዲያደርጉ እድል ፈጥሮላቸዋል ብዬ አስባለሁና እቺ ክፍተት የፈጠረችው ነገር ነች ብዬ ነውና አሁንም ግን እዚህ ጋር መሌ አሁን መሰመር ያለበት ጉዳይ እኔ እንደሚመስለኝ ክለቦቹ እንዳልከው ነው። የህግ ሲወጣ የአክሲዮን ማህበሩ መተዳደሪያ ህገ ደንብ ሲወጣ ያጸደቁት ያረቀቁት ክለቦቹ ራሳቸው ናቸው። ይሄንን ነገር ያጸደቁት በዛ ህግ የመመራትና ግዴታ ደግሞ አላቸው። ለዛ ህግ ተገዢ የመሆን ግዴታ አለባቸው። በሚያጠፉት ጊዜ የሚቀጡበት ወይም ደግሞ በሚፈልጉት ነገር በዛ ህግ የሚመሩበት ነው። አሁን ላይ አንዳንዴ እንዳልከው ክፍተቷን ለመጠቀም መሞከር ምናልባት ያንን ቀዳዳ ለመጠቀም ሊያስኬዳቸው ይችል ይሆናል። አሁን ግን የሚመሩበት የወጣ ህግ አለ። ያንን ህግ ደግሞ የመተግበርና የማክበር ግዴታ አላቸው። አሁን ላይ መወራት ያለበት ስለዛ ነው። ምናልባት እንዳልነው ባለፈውም ስናነሳ ነበረ በሌላኛው ፕሮግራማችን የአክሲዮን ማህበሩ ብዙ የህግ ክፍተቶች እንዳሉበት ሲነሳ ነበረ። እንደ ህግ ክፍተት ማለት ነው። ያ የሚነሳ ጉዳይ ነው። እንግዲህ ለሌላ ጊዜ መሻሻል ካለበት የሚሻሻል ይሆናል። አሁን ግን ያለው መሬት ላይ ያለው የተጻፈው ያ ህግ ነው። በዛ ህግ የመመራትና የመመራት ግዴታ አለባቸው ክለቦቹ። ስለዚህ ያንን ነገር ለመፈለግ የሚያስኬዳቸው ነገር ምንድን ነው? ጥያቄ የምታነሳው ክለቦቹ ላይ ጥያቄ ታነሳለህ አንዳንዴ። ምክንያቱም ያንን ህግ አውጥተዋል። በዛ ህግ የመመራት ግዴታ አለባቸው። እንደተባለው አሁን በንግድ ህግ ሀገሪቱ የላትም፣ ምንም ጥያቄ የለውም። የንግድ ህግ የለውም። አክሲዮን ማህበሩ በዛ መግባት አይችልም። ስለዚህ አሁን መሆን ያለበት ክለቦቹ በዛ ባወጡት ህግና ደንብ ተመርተው ለዛ ህግና ደንብ ተገዢ የመሆን ግዴታ አለባቸው። ስለዚህ ክርክሩ መሆን ያለበት በወጣው ህግና ደንብ ላይ ነው፣ ባልወጣው ህግና ደንብ ላይ ሳይሆን በወጣው ህግና ደንብ ላይ ነው ክርክሩ መሆን ያለበት። አሁን ግን ባልወጣ ህግና ደንብ ላይ ነው ክርክሩ እየተካሄደ ያለው። ስለዚህ እሱ ለምንድን ነው ሊሆን የቻለው? እንዴት ነው ክለቦቹ ያንን መንገድ ሊመርጡት የቻሉት? ወይስ ምናልባት አሁን ዞሮ አጭር ነገር ልንገር። አሁን አክሲዮን ማህበሩን በለው ክለቦቹ ያው ራሳቸው ናቸው ሁሉ አይደለ? አክሲዮን ማህበር የምትለው ክለቦቹ ናቸው። ይሄ ህግ ሲወጣ በመጀመሪያ ደረጃ ገብቷል። ባለፈው ጊዜ እኮ ደጋግመን ያልነው ነገር ነው። እንደዚህ አይነት ህጎች ስታወጣ ብዙ የሀገሪቱን ተጨባጭ ሁኔታዎች የክለቦቹ ያሉበትን ሁኔታ ማየት፣ እዛ ላይ ቢሳተፉ ሰዎች እነማን ናቸው፣ ምን ድረስ ነው የሚሄዱት ምናምን የሚሉ ነገሮች በደንብ መታየት ነበረበት። ጊዜ መወሰድ ነበረበት። የሚመለከታቸው አካላት መሳተፍ ነበረባቸው። ይሄ ህግ ሲወጣ ይሄ ሁሉ ነገር አልተደረገም። አሁን ለምን ያወጡትን ህግ አይተገብሩም ብለህ ስትል የተለያዩ አመለካከቶች ነው ያሉት። ገብቷል። የተወሰኑት አካላቶች አሁን አንዳንዶቹ ስታናገራቸው አይ ስፖርት ውስጥ የኖሩ እነከሌ አሉ፣ እነሱ ስፖርቱን በደንብ ይረዱታል ያውቁታል ብለን ለእነሱን አምነን ነው ይልሃል ሚልካል። ገብቷል። እነሱ ስፖርቱ ስለኖሩ እነሱ ከኛ የበለጠ ልምድ አላቸው እውቀት አላቸው ምናምን ተብሎ የተሰጣቸው አካላት አሉ። ገብቷል። እንደዚህ ብለው የሚያምኑ አሉ። እነዚህኞቹ የተወሰኑት ግሩፕ ደግሞ እነሱ ካሉበት ተጨባጭ ሁኔታ ብቻ በማየት ሌላው ላይ አምጥተው ይዘረገፉት አሉ። እየቆየ ስትመጣ ነገሮችን እያየ ስትመጣ ልዩነት ውስጥ ትገባል። በቂ ጊዜም ስላልተሰጠው ነግሬያለሁ። የተወሰኑ አካላትን ያጠኑት የሚፈልጉ አካላቶች፣ ከዛ እነዛ አካላት ካጠኑ በኋላ ወደዚህ ሲያመጡት ደግሞ በቂ ውይይት አልተካሄደበትም። እንደነገርኩ ጉዳዩን እንደዚህ አይነት አዋጆች እንደዚህ አይነት ህጎች ስታወጣ ብዙ መታየት ያለባቸው ነገሮች አሉ። ይሄ ከፋይናንስና ከፋይናንስ ጋር ብቻ የታየ ጉዳይ ስለሆነ ብዙ ውዝግብ ያመጣል። ብዙ ጊዜ ህጎች ሲወጡ ኢትዮጵያ ውስጥ ሁሉ ጊዜ እኮ የምናወጣቸው ህጎች የምናወጣቸው ጥናቶች ምናምን ተግባራዊ የማይሆኑት ለምንድን ነው? ወይም እንደዚህ እንዳሆኑ የሚያወዛግቡት በቂ ጊዜ ተሰጥቷቸው በቂ ውይይት ተደርጎባቸው
ወደ መሬት ስለማይወርዱ አሁንም ይህ ህግ ለመወሰን ክለቦቹ ላይ ለመወሰን እኮ ችግር ነበር። በቂ ነገር ተደርጎበት ባለመውጣቱ ምክንያት ህጉ ወጥቶ አጽድቀውት ከሄዱ በኋላ ጉዳዩ ተፈጠረና ሊከሰሱ እነዚህ ክለቦች ይቀጡ ሲባል ለመቅጣት ሲኬድ ኮሚቴ ተቋቋመ አይደለ? አሁን የፋይናንስ አጣሪ ኮሚቴ ምናምን ተብሎ ተቋቋመ። ይሄ ኮሚቴው ደግሞ ሲያየው ጉዳዩ ችግር አለው። እንዴት ይወሰናል? ለመወሰን ችግር በቃ ተጽፏል፣ ወስን። በዚህ ብትወስን ክለቦቹ ክፍተት ነበሩ። ይሄ ነገር እንደሚመጣ ያን ጊዜ አሁን ሲጣራ ይታወቅ ነበር። በመሰረቱ ወደ ጭቅጭቅ ወደ ውዝግብ እንደሚሄድ ሊወሰን ሲል የፋይናንስ ኮሚቴው እኮ የተወሰነ ነገር ማሻሻያ አድርጓል። ጉዳዩን አይቶታል፣ ውይይት ተደርጓል። ነገር ግን አንዴ ከተገባ በኋላ ግን ቦርዱም አክሲዮን ማህበሩ ወስኖ ጉዳዩን ከገባ በኋላ ግን ምን ሆነ? ተቸገረ። ለምን? ከዚህ በላይ እንዳታወጡ ብሎ ጀምሯል። ህጉን አክብረው ደግሞ የገቡ ክለቦች ደግሞ አሉ። በዚህ በኩል ደግሞ ያፈረሱ አሉ። ምን ያድርግ? ከዚህ በፊት በነበረው ፕሮግራማችን ላይ እኮ አውርተነዋል። ሊግ ካምፓኒ አክሲዮን ማህበሩ አጣብቂኝ ውስጥ ገብቷል። አሁን መጨረሻ ላይ የተወሰነውም ጉዳዩ እንደ እነዚህ ያከበሩ አሉ፣ ያላከበሩ አሉ። ከየትኛው ይሁን አክሲዮን ማህበሩ ዝም ቢል እዚህ ጋር ያለውን ነገር ላሻሽል ብሎ ካለ ህጉን አክብረው ደግሞ ችግር ውስጥ የገቡ ክለቦች አሉ። እነሱ ምን ይሁኑ? መጨረሻ አይ ተብሎ ከነ ችግሩ ወደ ውሳኔ ተላለፈ። ገብቷል። አሁን ምን ሆነ? አክሲዮን ማህበሩ ቢጠየቅ አይ የሆነ እንዲቀጥቻለሁ ይላል። እነዚህኞቹም ተቀጥቶልናል ይላል። እነዚህኞቹ ደግሞ አሁን ከተቀጡ ይውረዱ፣ ነጥብ ይቀነስባቸው፣ ይክፈሉ ሊሉ ነው። አየው፣ አሁንም ሌላ ጣጣ መጣ። እነዚህ ደግሞ በህጉ መሰረት ደግሞ መክሰሰኛን መቅጣት እንደዚህ ማድረግ አትችልም። ጉዳዩ በደንብ አልተጣራም። ሌላም ነገር እየተጠየቀ እየመጣ ነውና ጉዳዩ ከመጀመሪያው ከመሰረቱ በደንብ በቂ ጥናት ተደርጎበት ውይይት ተደርጎበት አለመተግበሩ የፈጠረው ነገር ነው። ሁሌም በኢትዮጵያ እግር ኳስ ውስጥ ተጨባጭ ሁኔታዎችን አይቶ ለእግር ኳሱ ሳይሆን ለአንድ ክለብ ወይም ለአንድ ግለሰብ ፍላጎት ግለሰቦች ላይ የሆነ ተቋማቶች ላይ መሰረት ያደረጉ ጥናቶች ይወጣሉ፣ ህጎች ይወጣሉ። ሁሌም አሁንም እኮ አክሲዮን ማህበሩ ምን እያደረገ ነው? ህግ እያሻሻለ ነው። አሁንም ብሩ ይቅርና ወደ ቅጣት ይምጣ ምናምን የሚል ነገር እያደረገ ነው። ያው አይተዋል። አንድ አመት ሳይሞላ ማሻሻያ ሊደረግለት ነው ይህ ህግ። አንድ አመትም ተግባራዊ ሳይሆን ምን ያህል በጥናት ላይ ተመስርቶ ጊዜ ወስዶ ምናምን የተሰራ ስራ አለመሆኑ በኢትዮጵያ ተጨባጭ ሁኔታ ህግ ዛሬ አውጥተህ ነገ የምተገብርበት ሲትዌሽን የለም። ከባድ ነው። ብዙ የምታያቸው ነገሮች አሉ። ክለቦቹ ለንግድ ለስራ የተቋቋሙ አይደሉ። ስለዚህ መወሰን ህግ አውጥተህ እንትን ማድረግ ትችላለህ፣ መተግበር ግን ከባድ ነው። አሁንም ህግ አወጡ ሲተገብሩት ግን ተቸገሩ። ምክንያቱም ሁሉም እንደፈለገው የፈለገውን ነገር ለማድረግ የሚችልበት እድል አለ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንም ከመጀመሪያው እንደ ፌዴሬሽን እንዲህ አይነት የአክሲዮን ማህበሩ ሲቋቋም ህጉን ሲያወጣ ምናምን ሲል ከራሱ ልምድ ተነስቶ ኖ ማለት ያለበት ሁኔታ ነበረ። እንዴት ነው ይሄን የምናልፈው? ክለቦች ነጋዴ ባልሆኑበት ወደ ንግድ ውስጥ ነግደው በማያተርፉበት ሁኔታ አክሲዮን ማህበሩ ምንድን ነው ብቻው የሚያተርፉ? ወደ ንግድ መሄድ አለበት። ሁላችንም የምናምነው ነው። ይሄ ሁሉ ውዝግብ አይኖርም እኮ ንግድ ቢሆን ስፖርት ኢትዮጵያ ውስጥ በቃ ሁሉም ለራሱ ሲል በደንብ ይሰራል። ሁሉም ህግ ሲወጣ በደንብ አድርጎ ይወያያል። ካጸደቀ በኋላ ወዴትም መሄድ አይችልም። ካጸደቀ በኋላ የሚጎዳው እሱ ነው። የሚፈርስ ከሆነም ይፈርሳል። አሁን ግን ብዙ እንደዚህ አይነት የህግ መሰረታዊ የህግ ችግር ባለበት ሁኔታ ህጎች ስታወጣ ባላንስ እያደረግ ለመሄድ ካልሆነ አይሆንም። አሁን ፌዴሬሽኑ ባለው መሰረት እንግዲህ በ3 ቀን ውስጥ አሳውቁ ተብሏል። እነዚህ ክለቦች ባያሳውቁ ምንድን ነው የሚሆኑት? ቢያሳውቁስ ክለቦቹ አሁን በ3 ቀን ውስጥ እሺ ፍርድ ቤት ያለንን ጉዳይ ለጊዜው አቋርጠናል ብለው መምጣት ይችላሉ ክለቦቹ።
እዛ ጋር ሌላ በፊፋ ጉዳይ ስላለን ስለዚህ ለጊዜው ይሄ ነገር ይቆይልን ብለው ፍርድ ቤት ያላቸውን ጉዳይ አዘግይተው እዚህ መጥተው ያሉ። እዚህ ጋር ሲመጡ ምንድን ነው የሚሆኑት? በምንድን ነው የሚስተናገዱት? ፌዴሬሽኑ ባወጣው እዛች ጋር ምንድን ነው የሚለው? ዲስፕሊን ኮሚቴ ያወጣውን ምናምን ተገብራላችሁ አይነት ነገር ነው። አሁንም ይተገበር ያ ነገር ይተገበራል በትክክል ክለቦቹ ላይ መቻል ምን 18 ሚሊዮን ክፈል ይባላል፣ 21 ሚሊዮን ክፈል ይባላል። ሲዳማ ቡና 18 ሚሊዮን ብር ይከፍላሉ። ተጫዋቾቻቸውን አሰልፈው አጫውተዋል። ያ ጨዋታ ፎርፌ ይሆናል። ይቻላል። አሁን ይህን ደግሞ የሚጠብቁ ክለቦች አሉ። እኛ ለአግባብ ልንወርድ ነው፣ ስለዚህ እነዚህ ክለቦች እያሉ ደግሞ እኛ ለምንድን ነው የምንወርደው እያሉ ያሉ ክለቦች አሉ። ወላይታ ዲቻ ስራ አስኪያጁ ሰሞኑን አንድ የክልሉ ሬዲዮ ጣቢያ ላይ ገብተው እስከ አርብ የሚመጣ ውሳኔ አለ፣ ስለዚህ ከዚያ በኋላ የሚቀየሩ ነገሮች አሉ እያሉ ነው። በግልጽ ከዚህ ውሳኔ እየጠበቁ ነው ውጤት። ምናልባት ወላይታ ዲቻ የኢትዮጵያ ጥሎ ማለፍ ሻምፒዮና ዋንጫን ወኔ ይወስዳለሁ የሚል ስሜት የሚመስል ነገር እያየን ነው፣ እየሰማን ነው። ይቻላል ወይ እንደዚህ? ህግ ወደ ኋላ ሄዶ ይሰራል ወይ? ህጋዊ ተብሎ እኮ አግዶ ተቀብሎ ፌዴሬሽኑ ታጫውቱ ብሏል። ሊግ ካምፓኒው ያረሰ ክለቦቹ ተጫዋቾቻቸውን ሲያጫውቱ ነበር። እውነት ነው። ነገር ግን አሁን ላይ ወደዚህ ስለተመለሱ እነሱ ነጥብ ይቀነስባቸዋል። ነጥብ ከተቀነሰባቸው ደግሞ ምናልባትም የሚወርዱ ክለቦች እኮ አሉ አይደል? እነዚህ ክለቦች ከ30 ነጥብ ቀነሳ ነው የሚወርዱ ይችላል። ይህን ማድረግ አክሲዮን ማህበሩ ፌዴሬሽኑ ይችላሉ። ህግስ ይፈቅድለታል? እነመቻል ዛሬ ላይ የሚወሰንባቸው ውሳኔ ምናልባትም ውረዱ፣ ነጥብ ቅነሳ ነው፣ ገንዘብ ክፈሉ ቢባሉ ተመልሰው ወደ ፍርድ ቤት መሄድስ አይችሉ? ይችላሉ። አቁሞ ነው የሚመጡት፣ ይቀጥላሉ መልሰው። አክሲዮን ማህበሩ ደግሞ ወደ ህግ ወደዚህ ወደ ስፖርቱ ህግ ካልሄድክ በስተቀር ከስፖርቱ ህግ ውጪ ከሄድክ ደግሞ ክለቦቹ ያሸንፋሉ። የማሸነፍ እድል አላቸው ተብሎ ይታሰባል። ወይም ክሱ በዚህ ይቀጥላል። ስለዚህ ፍርድ ቤት ያለው ጉዳይ ካላለቀ ደግሞ ውድድሩ እንዴት ነው የሚሆነው? በቀጣይ በክርክር አይደለም የሚሆነው። ስለዚህ እስካልተከራከሩ ድረስ እዚህ እንትን ይሆናልና እኔ ይሄ ሁሉ ብዙ የምታነሳቸው ጥያቄዎች በጣም ነገሩ ስብስብ ነው እንዳልከው። ብዙ ነገሮችን መዘዙ ብዙ ነው ይዞ የሚመጣው በእግር ኳሱ ላይ ይዞ የሚመጣው ነገር መዘዙ ብዙ ነው። ግን ለዛ ዋነኛው ምክንያት ተደርጎ የሚወሰደው እንግዲህ ወደ ኋላ ላይ ቅድም ያነሳነው ሀሳብ ነው። ዋነኛው ምክንያት የህጉ በደንብ ተጠንቶበት ወደ ስራ ላይ አለማዋሉ ይህን ሁሉ ችግር ሊያመጣ ችሏል። ስለዛ ደግሞ እኔ አሁንም ከክለቦቹ አመራሮች ራስ መውረድ አልፈልግም። ምክንያቱም ይህንን ህግ ያወጡት የክለቦቹ አመራሮች ናቸው። ህጉ ሲወጣ አጨብጭበው ፈርመው ያጸደቁት እነሱ ናቸው። ይህ ህግ ከጸደቀ በኋላ ምናልባት ሲዳማ ቡናን፣ መቻልን፣ ሐዋሳን፣ መቀለ ሰባ እንደርታን አንስተን ሊሆን ይችል ይሆናል። ግን ደግሞ እነሱ የዚህ ቅጣት ሰለባ ስለሆኑ ብቻ ይሆናል እንጂ ሌሎች ክለቦችም ተጠያቂ ናቸው በዚህ ህግ። ምክንያቱም ለዚህ ህግ መበላሸት የአንበሳውን ድርሻ የወሰዱት እነዚህ 18 ክለቦች ናቸው። ከነዚህ 18 ክለቦች መካከል እነዚህ ቅጣት ሰለባ ሆነው በዚህ ህግ ውስጥ እያለፉ ያሉ ክለቦች ናቸው። ግን ደግሞ ያ ህግ ሲወጣ እንዴት ነበረ? ይህንን ነገር ለምንድን ነው ማስተንተንስ ያልፈለጉት? አሁን ሲወጣ ነገሮችን እንዴት እያመሰጠሩ ማውጣት ፈለጉ? ያ ጊዜ ለምን አልታያቸውም ነበር? ይሄ ጊዜ እንደሚመጣ እንዴት አላወቁም ነበር ብለህ ጥያቄ እንድታነሳ ያደርጋል። ስለዛ ደግሞ አሁን እኔም የማስበው ፌዴሬሽኑም ይሁን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ባወጣው ህግ ላይ ነገሮችን ተግባራዊ ማድረግ ኃላፊነት አለበት። የግድ ተግባራዊ ማድረግ ኃላፊነት አለበት። ህጉ ክፍተቱ እንዳለበት ይታወቃል። የህጉ ክፍተት እንዳለበት ይነሳል። እሱ ሌላ ጥያቄ ነው የሚሆነው። ግን ደግሞ አሁን ላይ እኔ ባለው ህግ ላይ ደግሞ የመመራት ባለው ህግ ላይ የመተዳደር ግዴታ ክለቦችም አለባቸው። ያንን ደግሞ የማስፈጸም ደግሞ ፕሪሚየር ሊጉ አክሲዮን ማህበሩ ደግሞ ግዴታ አለበት። እነዚህን ነገሮች አስታርቆ የሚሄድ አሁን ክለቦቹ ወደ መደበኛ ፍርድ ቤት ይዘውበት የሄዱት ምክንያት ምንድን ነው ብለህ ስታነሳ እንግዲህ ያችን ነገር ፈልገው ነው ይዘው ሄዱት። ወደ መደበኛ ፍርድ ቤት ሄዱት። ክፍተቷን ስለሚያውቁ ያችን ነገር ይዘው ሄዱ። ደግሞ ይሄ የስፖርት ጉዳዮች በስፖርት ገላጋይ ፍርድ ቤት እንዲፈቱ የፊፋ ህግ አለ።
ይህን ነገር አለማክበሩስ እንዴት ነው ሊታይ የሚችለው? ስፖርት ላይ እየሰራህ እንዴት ወደ መደበኛ ፍርድ ቤት ይዘት ሄዳለህ? እንዴት ነው የማይጋጨው ይሄ ነገርስ? እንደውም መጀመሪያ ክስ ጀምሮ ራሱ እንዴት ነው ይዞት ሄድ ይችላል? ማይጋጨው እኮ የሚጋጨው ማይጋጨው ብለህ የምትለው ገብቷል። አሁን የፊፋን ህግ ሙሉ ለሙሉ ተግባራዊ ለማድረግ ስትፈልግ ሙሉ ቁመናክ መስተካከል አለበት አይደል? ክለቦቹ እንደ ክለብ ራሳቸውን ችለው የቆሙ አይደሉም። ለፊፋ የተጻፈው ደብዳቤ ስመል ፊፋ አክሲዮን ማህበር ለፊፋ የጻፈው ደብዳቤ አለ። ሁሉ ጊዜ ማምለጫ አይደለ መሮጫ አይደለ። አሁን አንድ ነገር ልንገርህ፣ አንድ ጥያቄ ልጠይቅህ። አክሲዮን ማህበሩ ህጉን ሲያወጣ ሚያዚያ ምናምን አደረጉና ግንቦት ሰኔ ላይ እንዲጸድቅ አረጉት። ለምን አረጉት? ማን ነው ያረገው? ይሄን ቆይ አይደለ ማን ነው ያረገው? ለምን አረጉት? ለምን አንድ አመት የመለማመጃ ጊዜ ይሰጠን አላሉም? ለምን አይቻልም? በቃ ለኢትዮጵያ የምታስብ ከሆነ ለሀገር የምታስብ ከሆነ ለምን አንድ አመት ጊዜ አልሰጠም? በዛ ጊዜ መለማመጃ ጊዜ ኑረን ምናምን ከዛ በኋላ ከ2020 ጀምሮ ህጉ ተግባራዊ ይሆናል። ሌላ ዓለም ላይ እንደዚህ ነው የሚደረገው። ጊዜ ይሰጣል ህጎች ሲወጡ። ምክንያቱም የምታየው አንተ ልታሳካ የፈለግከው የሆነ ሴክተር ሊሆን ይችላል። ነገር ግን ተያያዥ ጉዳዮች አብረው የሚጠፉ ባለፈው ጊዜ እንዳሉ ክለቦች የፈረሱበት ሁኔታ ቡድኖች ልክ እንደዛ አይነት ነገር ስላለ ጊዜ ትሰጣል። ነገር ግን ያ እንዲሰጥ አልፈለጉም። ስለዚህ አጣድፈው ከዚህ አመት ብቻ ብለው አሉ። ይሄ ምን ፈጠረ? የሆነ ግሩፕን ለመጥቀም ተብሎ የተደረገ ነው። ገብቷል። የፋይናንስ ፕሮብሌም ያለባቸው ክለቦች አሉ። ስለዚህ እነዚያ ክለቦች ከዛ አመት ጀምሮ ካልተባለን እንጎዳለን ብለው ስላሰቡ ህጉን ያወጡት። ህጉን የሚመሩት ሰዎች በዚህ ደረጃ ህጉን አጣምውታል። ሌሎች ደግሞ ገብቷል። አሁን ይሄ 2 አመት ጊዜ ቢሰጥ አቅም ያላቸው ክለቦች ደግሞ ነበሩ። ስለዚህ ተጫዋቾቻቸውን ለ3 አመት ለ4 አመት እያስፈረሙ ደግሞ እነሱ ደግሞ ምን ያደርጋሉ? እነዛ ገንዘብ የላቸውም፣ እነዚህ ያላቸው እነዚህ አሁን ላይ ስላላቸው ለ4 አመት ለ5 አመትም እንትናቸውን ማስተካከል የሚችሉበትን እድል ይሰጣል። ስለዚህ ያን እድል እንዳይሰጡ ብለው እነሱ እዚህ ጋር አደረጉት። እንትኑ እያንዳንዷን ነገር እንትን እያረክ ስትመጣ እንዲህ አይነት ነገሮች ብዙ የምታነሳቸው ጉዳዮች አሉ። ገብቷል። ኢትዮጵያ ውስጥ ሁል ጊዜ ህግ ሲወጣ በር እየቆለፉ ስፖርቱን የሚመራው ስራ አስፈጻሚ ሊሆን ይችላል ወይም ፕሬዚዳንቱ ቢሮ ቆልፉ የሚፈልገውን የህግ ባለሙያ አስገብቶ እንደፈለገ ህጉን በሱ በሚፈልገው ልክ ነው የሚያወጣው። ይሄ አሁን ላይ ያለ ችግር ብቻ ሳይሆን ለዘመናት ኢትዮጵያ ውስጥ ያለ ችግር ነው። የሚመጣ ፕሬዚዳንት በሙሉ በር እየቆለፈ ነው ህግ የሚያስወጣው በሚፈልገው እሱ በሚፈልገው እኮ መሌ። አሁን የኔ ዋናው መከራከሪያ ጉዳይ ምንድነው ሐሳቡ ግልጽ ለማድረግ ክለቦቹ የህግ ሲወጣ ለምሳሌ አነሳ ጉልበት ያላቸው ክለቦች ማድረግ ስለሚችሉ በዛ ተሯሩጦ ያ ነገር ተፈጸመ። ጉልበት የሌላቸው ክለቦች ኢንፎርስ አድርገው ነው ይሄን ነገር ሊያስፈጽሙት የቻለው ነው ዋናው ጉዳያችን። ግን ይሄ ጥያቄ መነሳት ያለበት አሁን አይደለም። የዛ ሰዓት ለምን አልተነሳም? ክለቦቹ ለምን አላነሱም? የዛ ሰዓት ያ ጥያቄ እነዚህ ሰዎች ናቸው ይሄንን ነገር ኢንፎርስ አድርገውን እዚህ ቦታ ላይ ሊያስገቡን የቻሉት። ስለዚህ ይሄንን ነገር መቃወም አለብን ብለው አልተነሱም በዛ ሰዓት። አሁን እንደዚህ ሁሉም ወደ አድቫንቴጅ ይሄዳል ነው አሁን ሲጠቃለል እኮ አሁን እነዚህ የሚያደርጉ አካላቶች አሉ። አዎ ይሄ ነገር የምልክ ወደ እያንዳንዱ ክለብም ትወስደዋለህ። አሁን ይኸውልህ ክለቦቹ ጊዜውን ስተዋል ነው ጊዜውን አልጠበቀም። ይኸውልህ ክለቦቹ አወጡ። ለምሳሌ የተወሰኑ ክለቦች አይደለ ይሄንን ተጽዕኖ ያደረጉ ክለቦች አሉ ብለናል አይደል? እነዛኞቹ ደግሞ ዝም ብሎ ያሳለፉት ደግሞ ቶይ ለፍልፍ ምናገባኝ እኔ በዚህ ጋር አድርጌ እንደዚህ ከፍላለሁ፣ በዚህ ጋር አድርጌ እንደዚህ ያደርጋለሁ ብሎ ሁሉም አድቫንቴጁን ወስዷል። ይወሰዱ አሉ ብዙዎቹ። ሲጠቃለል ምንድነው ወደ ግለሰብ ወደ ራሳቸው ፍላጎት እንጂ እንደ ሀገር የሚያስብ የስፖርት መሪ የለንም። በቃ ይሄ ነው ችግሩ። እያንዳንዱ ክለብም ይሄን ነው ያየው። ዝም ብለው ይሄ ለጊዜው ነው መጥፎን ልምድም ስለነበረ ገብቷል አይደል? ሁሌ ህግ ይወጣል አይተገበርም። ገብቷል። ያ ልምድ ስላለ አሁንም ይሄ ህግ ስትወጣ ሁሉም የወሰደው የራሱን አድቫንቴጅ ነው። በቃ እነ ሲዳማ ቡና መቻልም ምናምን ብለህ ብትለው እኮ በቃ የህግ ጠይጣቱ በዛ ጋር አረገዋለሁ
የሚል ነገር ነበራቸው ማለት ነው። እዛ ጋር ካልተከራከረ የሚያጭበረብርበት መንገድ አለ ማለት ነው። ከሌለማ እዛ ጋር ፋይት ታደርጋለህ። ከሌለ ደግሞ ካልተከራከርክ ደግሞ ስፖርቱን አታውቅም ማለት ነው። ስፖርቱን አልተረዳህም። እንዴት እንደምትመራው እንዴት እንደምታደርግ ያልተረዱ ሰዎች ነበሩ ማለት ነው። አሁን ለምትሉት እዛ ጋር መከራከር ነበረባቸው ካልከኝ ሊሆን የሚችለው ወይ አጭበርባሪ ነው የምትሆነው ወይም ስፖርቱን በትክክል አታውቀውም፣ የሚወጣውን ሕግ አትረዳውም። ያለበለዚያ ይሄ ጉዳይ እንዳልከው ሊያከራክር የሚገባው ያን ጊዜ ሲወጣ ነው። ለመከራከርም ደግሞ በቂ ጊዜ መስጠት አለብን። ባለድርሻ አካላት የሚባሉት 18ቱ ክለቦች ብቻ ቢሆኑም እኮ በዚያ ውስጥ እኮ የሚሳተፉ ሌሎች ባለድርሻ አካላትም አሉ። እንዳልኩ አሁን የተጫዋቾች ማህበር ተጫዋቾች ቅሬታ አላቸው፣ አሰልጣኞች ቅሬታ ተቃውሞ አላቸው፣ አልተሳተፉም አባል ስላሉ ግን እነሱን ይነካል። እነሱን ነው የምታስፈጽሙ። እነሱን አለማሳተፍ ይቻላል። ባለፈው ጊዜ ህጉ ከዚህ በላይ እንዳያከፍሉ ተጫዋቹን እንዳትቀበሉ ገንዘብ አሉ አይደል? ደሞዝ ሳይከፈላቸው ሲቀር ግን እኔን አይመለከተኝም አለ አክሲዮን ማህበር። ምን ማለት ነው? አየው አይደል? ህግ ሲወጣ ሁሉንም ሊያስማማ የሚችል እኔ ህግ ወጥቷል ብዬ አይደለም። ህጉ ሲወጣ ጀምሮ የሚያከራክር ነው። እያንዳንዷን እንነጋገር ከተባለ የመጀመሪያ ቅጣት ከሆነ ይልልና እንደገና መልሶ ደግሞ ሁለተኛ ሶስተኛ ሚል ደግሞ አለው። በግለሰብ በቡድን የሚል ግልጽ ያልሆኑ ብዙ ህጎች አሉ። የሆነ አካልን ለመደገፍ ብቻ የተደረገ ነገር አለ። ቅጣት ይህን ሁሉ ቅጣት 20 ሚሊዮን ብር እኮ የአንድ ክለብ ምናልባት የአንዳንዶቹ እኮ 25-30% በላይ በጀት ነው። ይህን እየቀጣክ ነው ወይ ክለብ የምታኖረው? የምትቀጣው ክለብ እኮ ራስን በራስ እንዴት ነው የምትቀጣ? የተሻለው መንገድ የለም ለእግር ኳሱ እግር ኳሳዊ የሚሸት ቅጣት እና ዞሮ አሁን ምንድን ነው ሊግ ካምፓኒው ሲጠቃለል አጣብቂኝ ውስጥ ገብቷል። እዚህ ጋር እየጠበቁት ያሉት አንወርድም፣ በእነሱ ምክንያት በደል ደርሶብናል የሚሉ አካላቶች አሉ። ከህጉ ጎን በመቆማችን ህጉን የጣሱት ደግሞ መቀጣት አለባቸው የሚሉ አሉ። ክለቦቹ አሁንም እስከሚገባኝ ድረስ ቅጣታቸውን በፍርድ ቤት ያለውን ነገር ትተው ለጊዜው ያስገባሉ ብዬ አስባለሁ። ግምት ነው የኔ። ነገር ግን ከዛ በኋላ ግን ሊግ ካምፓኒ ይቀጣሉ። ይህ ቅጣት እኮ ወደዚህ ከመምጣቱ በፊት እኮ በግልጽ መናገር ባልፈልግም የሆኑ ክለብ ከፍተኛ አመራሮች ሊግ ካምፓኒው ጋር ሄደው ነበር ይባላል። ሄደው ተነጋግረው ነገሮች ቀለል ሊሉ የሚችሉበት ሁኔታ እየተመቻቸ ነበር። በዛ ሁኔታ እያለ ነው እንግዲህ ወደ ክስ ሄዱና ጉዳዩ እንደገና ጥሬ የሆኑ ሊግ ካምፓኒውም ከዛ በኋላ ስሜት እንዴት ብሎ እሱም ወደ ፊፋ ሊሄድ ችሏልና አሁን ዋናው ጥያቄ ማን ይቀጣል? ማን ከመውረድ ይተርፋል? ይህንንስ የሚወስኑ ማን ነው? ፌዴሬሽኑስ እንደ ፌዴሬሽን ይህን ጉዳይ እንዴት ነው እልባት የሚሰጠው? አሁንም እዚህ ጋር መወዘጋገቡ ሊግ ካምፓኒው ክለቦቹ ምናምን መባባሉ ምንም አይጠቅም። እንደ አጠቃላይ ግን እኛ ወደ ንግዱ ዓለም ለመግባት የሚያስችል ሁኔታ ውስጥ አለን ብለን ካመንን ማይደፈረውን ነገር መድፈር ነው፣ መጠየቅ ነው። የስፖርት ንግድ አዋጁ እንዲወጣ ግፊት ማድረግ ነው፣ መጠየቅ ያስፈልጋል። ያለበለዚያ እሱ ከሌለ ባለበት ሁኔታ እንዴት መኖር የምንችለው የሚለው ነገር ብዙ ጥንቃቄ የሚፈልጉ ነገሮች አሉት። ሁሉም የሚስማሙበት ጊዜ ተወስዶ በደንብ የሚሰራበት ሁኔታ መፈጠር አለበት ብዬ አስባለሁ። ዞሮ አሁን ላይ ይሄ የክለቦቹ ውዝግብ መነሳት ምናልባት ለሌላው ጊዜ ቤንች ማርክ ይሆናል ብዬ አስባለሁ። ምክንያቱም እነዚህ አይነት ክፍተቶችን እንድናይ አድርጎናል። ሁሉም ሰው በስፖርቱ አካባቢ ያለ ሰው ያን ነገር ይገነዘበዋል ብዬ አስባለሁ። የክለብ አመራሮችም አጠቃላይ በዛ በስፖርቱ ዙሪያ ያሉ ሰዎች ይህን ነገር በደንብ ይገነዘባሉ የሚል እምነት አለኝ። ምክንያቱም ይሄ ነገር ስናነሳ እንግዲህ ብዙ ነገሮችን አነሳ። የህግ ክፍተቶቹ እንዳልከው የንግድ ህጉ ብዙ ነገሮች እየወጡ ነው አሁን ላይ። ይሄ ምናልባት ነገን እንድናይ ነገን ደግሞ የተሻለ ስትራክቸር እንዲኖራቸው ክለቦች የተሻለ ደግሞ አመራር እንዲኖራ የተሻለ አክሲዮን ማህበሩ ራሱን በደንብ የሚያደራጅበት በደንብ ነገሮችን ግልጽ የሚያደርግበት እድል ይሰጠዋል ተብሎ ይታመናል። በዚህ መንገድ አሁን ላይ ግን
ባለውና እየሰራ ባለው ህግ የመመራትና አክሲዮን ማህበሩም የመምራት ክለቦቹም ደግሞ የመመራት ግዴታ ውስጥ ናቸው፣ ወደዱም ጠሉ። ምክንያቱም ቅድም ብለናል ያንን ህግ አወጡት ምናልባት ለኛ ይጠቅመናል በዚህ መንገድ እናመልጣለን የሚል ነው። ግን ስለዚህ ዙሮ ራሳቸውን የበላቸው እሳቱ የገረፋቸው ራሳቸው ነው። ስለዚህ እንደ ቀልድ ያዩት ነገር አሁን ላይ በእነሱ ላይ መጥቷል። እንዳልነው አጣብቂኝ ውስጥ ገብቷል እግር ኳስ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያንን ህግ እነዛ ህግ ያከበሩ ክለቦች ምንም በለዘብተኝነት ሊያዩት አይችሉም ይሄንን ነገር። ምክንያቱም አክሲዮን ማህበሩ ቀጥቻቸዋለሁኝ አግኝቼባቸዋለሁ ጥፋተኛ ናቸው ብሎ አምኗል። ያንን ነገር ወደ ትግበራ ነው የገባው። ስለዚህ የመተግበሩ ችግር ነው አሁን ላይ ያለው። ስለዚህ ያን ነገር እንዴት ይተገብረዋል ነው አሁን ዋናው ጥያቄ የሚሆነው። ስለዚህ ትልቅ ጫና ያለው እሱ ላይ ነው። ነገሮቹ አሁን የክለቦቹ መምጣት መሄድ ምንም ጥያቄ ላይሆን ይችላል ብዬ አስባለሁ። ምክንያቱም ያን ነገር አድርገዋል ተብሏል፣ ተጣርቶ ተገኝቶባቸዋል ተብሏል። ስለዚህ አሁን የትግበራው ችግር ነው የሚኖረው። ያን ነገር ስትተገብር ግን የታርገት ተገብራለህ የሚለው ምክንያቱም አሁን እኔ ለፊፋ ደብዳቤው ሲጻፍ ፊፋ እነዚህን ነገሮች አይመረምርም ወይ ብዬም ጥያቄ አነሳለሁኝ። ማለት ነገሮቹ ቀደም ያነሳው ነው ከኛ ሀገር ጋር የማይሄዱ ነገሮች አሉ ግን ስፖርታዊ በሆኑ ነገሮችን አይቶ ነው ይሄንን ውሳኔ የሚያሳልፈው ብዬ አስባለሁ። ምክንያቱም ያሉትን ነገሮችን ሳያጣራ ካስም ይሄንን ነገር ወደዚህ እንዲተገበር ብሎ ወደ ፌዴሬሽን ይልካል ብዬ አላስብም ያ ነገር። ስለዛ በዛ መንገድ ደግሞ የመመራት በዛ ነገር ደግሞ የመተዳደር ግዴታ አለባቸው። ባይሆንስ እንዴት ነው ሊሆን የሚችለው? ምናልባት ይሄን ነገር ቢያልፈውስ ቀጣይ የሌሎች ክለቦች ዕጣ ፈንታስ እንዴት ነው የሚሆነው? እግር ኳሱ ቀጣይ ዕጣ ፈንታው እንዴት ነው የሚሆነው? ነገ ሌላው ክለብ እንዴት ነው በህግ ሊመራ የሚችለው? በህጉ ሊተዳደር የሚችለው እንዴት ነው? ይሄ አሁን ዋናው ጥያቄ ይሄ ነው። እስከ መቼ ድረስ ህግ እኛን እያከራከረ ያኖረናል? ህግ እኮ ብዙ ሊያከራክረን የሚገባ ነገር አይደለም እኮ የተቀመጠ ነገር አይደለ? የተቀመጠን ነገር ሁሉ ጊዜ አቢዩዝ 2000 ላይ ታስታውሳለህ? የክለቦች ህብረትና ፌዴሬሽኑ ዝግብ ምንድን ነው? ከህግ ጋር ተያይዞ አይደል እንደዚሁ የተነሳው። በየጊዜው የሚነሱ ነገሮች በሙሉ የኢትዮጵያ እግር ኳስ ላይ ከህግ ጋር ተያይዞ ፊፋ ድረስ ማካሰስ ምን ማለት? አሁን እሺ ማን ገባ ልትል ነው እንግዲህ? ፊፋ ድረስ ሊያደርሰን እኮ መንግስት ጣልቃ ሲገባ ነው። አሁን መንግስት ጣልቃ አልገባም፣ እርስ በርስ ግን መግባባት አልቻለም። እነዚህ ሶስቱ ክለቦች እኮ ጉዳያችንን እዚሁ ገበናችንን እዚሁ እንሸፍን ወደ ፊፋ ወደ ዓለም አቀፍ አንሄድም ብለን ነው እዚሁ የከሰስ ነው ይላሉ። ግን ሁል ጊዜ መካሰስ ጠብ በማይል ነገር እግር ኳሱ ላይ ምንም ለውጥ በማያመጣ ነገር ላይ እየተካሰስን የምንኖረው እስከ መቼ ነው? ኢትዮጵያ ውስጥ ጨረሴ ላንወድም የሚሉ የተወሰኑ ግለሰቦች በየጊዜው እንደፈለጉ እግር ኳሱን የሚዘውሩት እስከ መቼ ነው? አሁን መታየት ያለበት ትልቁ ቁም ነገር ይሄ ነው። አሁንም ጉዳዩ ይሄ ነገር መቋጫ ማግኘት አለበት ከተባለ እኔ የምክክር መድረክ የሚያስፈልግ ይመስለኛል። ሁሉም ፌዴሬሽኑም፣ ካምፓኒውም፣ ክለቦቹም ቁጭ ብለው በዚህ ጉዳይ ላይ የሚወያዩበት መነሻው የሊግ ካምፓኒውና የክለቦቹ ዝግብ ቢሆንም እንደ አጠቃላይ ግን ይሄ የሀገር ችግር ነው። ከፌዴሬሽኑ ጋርም ከዚህ በፊት ሲካሰሱ የነበሩበት ሁኔታ ነው ያለው። አሁንም ክለቦች እኮ ገንዘባቸው የማያገኙ ከሆነ ፌዴሬሽኑ ለምሳሌ ተጫዋቾች፣ አሰልጣኞች ደሞዝ አይከፈላቸውም። አሁን 3 ወር 4 ወር ያልተከፈላቸው ተጫዋቾች አሉ። አንዳንዴ ህግ ይከበር ስትል አንተ ህግ እያስከበርክ ነው። ፌዴሬሽኑ ምንድን ነው የሚያደርገው? አሁን ይኸው 4 ወር 3 ወር ተጫዋቾች አልተከፈላቸውም ደሞዝ መጥተው ይክሰሱና ከዛ የሚቀጥለው አመት ውድድርን አልመዘግብም እላለሁ። እስከዛ ድረስ ይሄ ተጫዋች የሚኖረው በምንድን ነው? በምንድን ነው የሚኖረው? ህግ የምታስከብር ከሆነ ህግ መጀመሪያ አንተ ማስከበር አለብህ። ፌዴሬሽኑም እኮ ለህግ የማስከበር አቅሙ ምን ድረስ ነው? ይኸው 4 ወር ትናንትና ናዝሬት አዳማ ነበር የምሰማው የነበረው እኔ ይሄንን ነው። ሊግ ካምፓኒው እኔ ደሞዝ የማስከፈል እንትና አይደለም ማለት እሺ፣ ከሌለ ደግሞ ፌዴሬሽኑ ደግሞ ተጫዋቾቹ መጥተው ሲከሱ ከዛ በኋላ የሚቀጥሉ አመት ሲመዘገቡ ነው የሚከሰው። ስለዚህ ተጫዋቹ ደሞዙን ለማግኘት ምኑን ለማግኘት በፌዴሬሽን ደሞዙን አስከፍሎ አያውቅም። ሁሌ ይወሰናል፣ ሄዶ ፍርድ ቤት ነው ገንዘቡን የሚያገኘው። ክፍተቷ እኮ ከዛ ነው የመጣው። አሁን እዚህ የሊግ ካምፓኒና እንትኑ ብቻ አርጋ አክቲዮ ፌዴሬሽኑስ የልጆቹን የማስከፈል አቅም ምን ያህል ደሞዝ
እዛ ጋር ያለው ክፍተት እኮ ነው ወደ ፍርድ ቤት ሁሉም እንዲሄድ እያደረገ ያለው። ስለዚህ ያ ነገር መቆም አለበት። እንዴት ይቆም? ምክክር ይፈልጋል። ነፃ የሆነ ህግ ያስፈልጋል። በዛ ላይ መግባባት ሁሉም ማመን አለበት። ያለበለዚያ መፍትሄ ይመጣል ብዬ አላስብም። አሁንም የሊግ ካምፓኒው የምናምን ጉዳይ ብቻ ማየት የራስ አድቫንቴጅ ማየት ጉዳይ አይደለም። አሁን እዚህ ጋም አንዳንድ ክለብ ህጉን ተከትለን ህጉንም ያልተከተለ አለ። ይህ ህግ ለኢትዮጵያ እግር ኳስ ይጠቅማል ተብሎ ወጥቷል አይደል? 4ቱ ክለቦች ላይ ተገኘ ተባለ። ከዛ በኋላ እኮ ምርመራ የሚባል ነገር ቆሟል። ሊግ ካምፓኒው ስራውን አቁሟል። የፋይናንስ አጣሪ ኮሚቴው ቆሟል፣ ስራ እየሰራ አይደለም። ካለ ለህጉ ታማኝ ከሆንክ አላማ ስፖርቱን አይጠቅምም ብለህ የምትል ከሆነ ለምንድን ነው የምታቆመው? ለምንድን ነው የማትቀጥለው? ሌሎች ክለቦች የሉም ማለት ነው? ይሄ ፌር ነው? 4ቱ ክለቦች ላይ ብቻ አድርገህ ማቆም? ለምን ሌሎቹ ላይ አትቀጥልም? ለምን ሌላ አትቀጣም? በቃ ህጉ በትክክል መተግበር አለበት የምትል ከሆነ መቀጠል ነበረበት። እነዚህ ክለቦች እኛ ብቻ ነን ወይ ብሎ ቢሉስ ምንድን ነው የምትመልስላቸው መልስ? እኛም ብቻ ለማጥቃት ነው እየተፈለገ ያለው ብሎ ቢሉ ምንድን ነው የምትመልሰው? ስለዚህ እኔ ስፖርቱን ሊጠቅም ታስቦ ሀገርን አስበን ከሆነ ያደረግነው አያጣለንም። ግን ሁሉም ክለብ ነው ምልክ አድቫንቴጁን የግል አድቫንቴጃችንን መጠበቃችን እግር ኳሱን ገደል ውስጥ እየከተተው ነው። እግር ኳሱን የውዝግብ አውድማ እያደረገው ነው። በቃ ከግል ፍላጎት ከግል ስሜት መውጣት የሁሉም ግዴታ ሊሆን ይገባል። እንደ ሀገር ማሰብ ያስፈልጋል። እያወዛገበን ያለው አሁን የግል ስሜትና ፍላጎታችን ነው። ስፖርቱ ምን ይፈልጋል ከማለት ይልቅ እኛ ምን እንፈልጋለን እያልን ህግ እያወጣን ስፖርቱን ሁል ጊዜ የውዝግብ አውድማ ማድረግ የለብንም። ስለዚህ አሁንም መፍትሄ ሊመጣ ከቻለ በፌዴሬሽኑ፣ በፊፋ፣ በአክሲዮን ማህበሩ ምንም የሚመጣ ነገር አለ ብዬ አላስብም። ሁሉም ወደ ፈለገበት ሊሄድ የሚችልበት ጫፍ አለው። ሁሉም ፌዴሬሽኑ ሲፈልግ ፊፋ ነው የሚዳኘኝ ብሎ ማለት ይችላል። ክለቦቹ ደግሞ ፍርድ ቤት ነው የሚዳኘኝ ማለት ይችላሉ በኢትዮጵያ ተጨባጭ ሁኔታ። ስለዚህ ያንን ነገር ነው እኛ ማጥበብ አለብን ብዬ የምለውና አሁንም ወደ ውይይት መድረክ ኖሮ ጉዳዩ ትምህርት ሆኖ ወደፊት ይታለፍበት ሁኔታ መሄድ ነው ያለበት ብዬ ነው ማስበው። በተረፈ ግን እንደ ግል ከጠየቀኝ ግን ክለቦቹም አይቀጡም፣ ወራጅም አይኖርም። ከዚህ በፊትም ተናግሬያለሁ። አሁንም ይሄ የሚሆን ነው የሚመስለኝ። ግን ከዛ በላይ ግን የሚጠቅመው እኔ የውይይት መድረኩና እንደ ሀገር እኛ የምንፈልገው ሳይሆን ስፖርቱ የሚፈልገው ላይ ትኩረት ማድረጉ። በዚህ ብቻ አይደለም፣ በሁሉም ጉዳይ ላይ አሰልጣኙ ጋር ስትመጣም እሱ የሚፈልገውን ነው እንጂ ስፖርቱ የሚፈልገውን አያደርግም። ተጫዋቹ ጋር ስትመጣ እሱ የሚፈልገውን ነው እንጂ ስፖርቱ የሚፈልገውን ነገር አያደርግም። እሱ የፈለገውን እየበላ የፈለገውን እየጠጣ እንደፈለገ እየተዝናና ኳስ መጫወት ነው የሚፈልገው። ኳሱ ደግሞ ያን ይከለክላል። ስለዚህ በተቃራኒው ነገር ላይ ነው ያለነው ሁላችን። ጋዜጠኛውም ሲፈልግ የሚቀርበውን የሚወደውን ምናምን የሚለውን ማድነቅ፣ መጻፍ፣ ስለ እሱ ማውራት ነው የሚፈልገው እንጂ ስፖርቱ የሚፈልገውን ነገር አያደርግም። ስለዚህ የሁላችንም ችግር ግለሰባዊ ችግራችን ስፖርቱን እያመሰው ነው ብዬ ነው ማስበውና ከዛ እንትን መውጣት አለብን። በቃ አክሲዮን ማህበሩም እዛ ጋር የተቋቋመው እነዚህ ክለቦች እዛ ጋር ያሉት አመራሮች እኮ ጥቂት ናቸው አይደል? ብዙሃኖቹ ክለቦቹ ናቸው። እነሱም ከክለብ የተወከሉ ናቸው አይደል? ስለዚህ በእነሱ መካከል አለመግባባት ከሌለ አንተን ማያከብር አካል እዚህ ጋር ቁጭ ብሎ አንተ የማያከብርን ሰው እንዴት መሪ ትሆናል አይደል እንዴ? አንተም ማታምነውን ሰው እንዴት መሪ ብለህ ትመርጣለህ? ስለዚህ መሪ ነው ብለህ ካልክ መሪ የሚነግርህን ነገር መቀበል፣ ማመን፣ ማድረግ አለብን። ይሄ ይጠበቃልና ይሄ መፍትሄ ይመስለኛል። በተረፈ ግን ያው ያልኩ ነገር ነው የምጠብቀው። ነገር ግን ጉዳዩ በቀላሉ የሚፈታ ጉዳይ አይደለምና አሁን ላይ ሊግ ካምፓኒው ስፔሻሊ በጣም አጣብቂኝ ውስጥ የገባበት ልክ ነው። እንግዲህ ብዙ ነገሮችን አንስተናል። ማጠቃለሉ ሳይሻል አይቀርም። ነገርየው ሰፋ ያለ ጉዳይም ስለሆነ ምናልባት ካለን ሰዓት አንጻርም በዚሁ ብናጠቃልል መልካም ነው። እንግዲህ ሁሉም ለእግር ኳሱ የሚያስበው አካል ያለውን ነገር ሰከን ብሎ ማየትና መመርመሩ የተሻለ ነው የሚል ሀሳብ አለ። እንግዲህ
በዚሁ እናጠቃል። ውድ ተመልካቾቻችን የኢትዮጵያ ፕሪሚየር ሊግ አክሲዮንና የክለቦቹ ፍጥጫ መጨረሻው ምንድነው የሚለውን ጉዳይ በዛሬው ብስራት ፕሮግራማችን ዳሰስን። ፕሮግራም አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረን ቆይታ አደረግን። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ሰናይ ጊዜን ተመኘ